መጽሐፈ ተግሣጽ ምዕራፍ 1 የይሁዳ ንጉሥ የሕዝቅያስ ወዳጆች ያለ ጥርጥር የጻፉት የተለያየ የሰሎሞን ተግሣጽ ነው። የእግዚአብሔር ክብር ነገርን ይሰውራል፣ የንጉሥ ክብር ግን ነገርን ያከብራል። ሰማይ ከፍ ያለ ነው፣ ምድርም ጥልቅ ነው፣ የንጉሥ ልብም እንዲሁ አይታወቅም። ያልጠራውን ብር አጥራው፣ ፈጽሞም ይጠራል። ከንጉሡ ፊት ክፉዎችን አጥፋ፣ ዙፋኑም በጽድቅ ይቀናል። በንጉሥ ፊት አትታበይ፣ በእግዚአብሔርም ፊት አትመጻደቅ። በመኳንንት ስፍራ አትቁም፣ በመኮንን ፊት ከምትዋረድ ወደዚህ ከፍ በል ብትባል ይሻልሃልና። ዐይኖቼ ያዩትን ተናገር፣ ኋላ እንዳትጸጸት ለጥል ፈጥነህ አትውጣ። ክርክርን ከባልንጀራህ ጋር ተከራከር፣ ምስጢሩንም አትግለጥ። ባልንጀራህ በነቀፈህ ጊዜ ወደ ኋላ ተመለስ፣ ባልንጀራህም እንዳይነቅፍህ ቸል አትበለው። ጠብህም ክርክርህም ከእርሱ አያርቅህም። ምስጢሩን ብትገልጥ ግን የሞት ያህል ይሆንብሃል። ጸጋና ወንድማማችነትም ነፃ ያደርጋል። ነገር ግን መዘባበቻ እንዳትሆን ራስህን ጠብቅ፣ በመልካም ሥራህም መንገዶችህን ጠብቅ። በብር ጻሕል ላይ ያለ የወርቅ እንኮይ ያማረ እንደሚሆን በየመልኩ የሚናገሩት ቃልም እንዲሁ ነው። በወርቅ ጉትቻ ላይ ያለ ዋጋው ብዙ የሆነ ሰርዲዮን የሚባል የዕንቁ ፈርጥ ያማረ እንደሆነ እንደዚሁ የብልህ ነገር በሚሰማ ሰው ጆሮ ያማረ ነው። በመከር ወራት በቈላ የውርጭ ጠል ደስ እንደሚያሰኝ እንዲሁ የታመነ መልእክተኛ ለላኩት ይጠቅማል። የጌቶችን ነፍስ ያሳርፋልና። በሐሰተኛ ሀብት የሚመኩ ሁሉ ዝናብ እንደሌላቸው ደመናትና ነፋሳት ናቸው። የሕይወት ውበት በትዕግሥት ትነግሣለች፣ ልዝብ አንደበትም አጥንትን ትሰብራለች። ልጄ ሆይ አጥብቀህ እንዳትጠግብ እንዳትተፋውም፣ ማር ባገኘህ ጊዜ በልኩ ብላ፣ እንዳይሰለችህ እንዳይጣላህም። እግርህን ወደ ባልንጀራህ ቤት አታዘውትር። በባልንጀራው ላይ በሐሰት የሚመሰክር እንደ በትርና እንደ ሰይፍ እንደ ተሳለም ፍላጻ ነው። የክፉ መንገድና የኀጢአተኛ እግር በክፉ ቀን ይጠፋሉ። መጻጻ ለቁስል እንደማይመች እንደዚሁም በሥጋ ላይ የሚወርድ ነውር ልብን ያሳዝናል። ነቀዝ እንጨትን ብልም ልብስን እንደሚበላው እንደዚሁ ሐዘን የሰውን ልብ ትጐዳለች። ጠላትህ ቢራብ አብላው፣ ቢጠማም አጠጣው። ይህንን ብታደርግ በራሱ ላይ ፍም ትሰበስባለህ፣ እግዚአብሔርም መልካም ዋጋህን ይመልስልሃል። የሰሜን ነፋስ ወጀብ ያመጣል፣ ፊትን የማያፍር ምላስም ያስቈጣል። ከነዝናዛ ሴት ጋር ባማረ ቤት ከመቀመጥ አንድ ጎኑ በፈረሰ ግንብ መቀመጥ ይሻላል። የቀዘቀዘ ውሃ ለተጠማች ሰውነት መልካም እንደሆነ ከሩቅ አገር የሚመጣ የምሥራችም እንዲሁ መልካም ነው። በኀጥኣን ፊት የጻድቅ መውደቅ ጉድጓድን እንደ መዝጋትና የውሃ መውጫን እንደ ማጥፋት ነው። ብዙ ማር መብላት መልካም አይደለም፣ እንዲሁም የራስን ክብር መፈለግ አያስከብርም። ቅጥር እንደሌላት እንደ ፈረሰች ከተማ ያለ ምክር የሚኖር ሰው እንዲሁ ነው። ምዕራፍ 2 ጠል በመከር ዝናብም በበጋ ጥቅም እንደሌለው እንዲሁ ለሰነፍ ክብር አይገባውም። እንደሚተላለፍ ድንቢጥ ወዲያና ወዲህም እንደሚበር ጨረባ እንዲሁ ከንቱ እርግማን በማንም ላይ አይደርስም። አለንጋ ለፈረስ መውጊያ ለአህያ እንደሆነ እንደዚሁም በትር ለሰነፍ ጀርባ ነው። ልጄ ሆይ አንተ ደግሞ እርሱን እንዳትመስል፣ ለሰነፍ እንደ ስንፍናው አትመልስለት። ነገር ግን ለራሱ ጠቢብ የሆነ እንዳይመስለው ለሰነፍ እንደ ስንፍናው መልስለት። በሰነፍ መልእክተኛ እጅ ነገርን የሚልክ በእግሮቹ ውርደትን ያመጣል።
የአንካሳ እግሮች አካሄድ ልዩ ነው። እንዲሁም በደል በሰነፎች አፍ ነው። ለሰነፍ ክብርን የሚሰጥ ድንጋይን በወንጭፍ እንደሚያስር ነው። እሾህ በሰካራም እጅ እንደሚሰካ እንዲሁም መገዛት በሰነፎች እጅ ነው። ያላዋቂ ሰውነት ሁሉ ብዙ ይታወካል፣ አሳቡ ይበታተናልና። ወደ ትፋቱ የሚመለስ ውሻ የተጠላ እንደሆነ በክፋቱ ወደ ኃጢአቱ የሚመለስ አላዋቂም እንዲሁ ነው። ኃጢአትን የምታመጣ ኀፍረት አለች፣ ክብርንና ጸጋን የሚያመጣ ኀፍረትም አለ። ለራሱ ጠቢብ የሆነ የሚመስለውን ሰው አየሁ። ከእርሱ ይልቅ ላላዋቂ እጅግ ተስፋ አለው። ታካች ሰው በላኩት ጊዜ አንበሳ በመንገድ አለ፣ በሜዳም ገዳዮች አሉ ይላል። ሳንቃ በማጠፊያው ላይ እንደሚዞር እንዲሁ ታካች ሰው በአልጋው ላይ ይመላለሳል። ታካች ሰው እጁን በብብቱ ይሸሽጋል፣ ወደ አፉም ይመልሳት ዘንድ ለእርሱ ድካም ነው። ታካች ሰው መልእክትን በአጥጋቢ ሁኔታ ከሚመልስ ሰው ይልቅ ለራሱ ጠቢብ የሆነ ይመስለዋል። አልፎ በሌላው ጥል የሚደባለቅ የውሻን ጅራት እንደሚይዝ ነው። ይድኑ ዘንድ የሚወዱ ለሰው ነገርን እንደሚያወጡ እንደዚሁ ነገርን የሚቀበል አስቀድሞ ይወድቃል። ባልንጀራቸውን የሚያታልሉ ሁሉ እንደዚሁ ናቸው። ካወቁባቸውም በኋላ በጨዋታ አድርገነው ነው ይላሉ። በእንጨት መታጣት እሳት ይጠፋል፣ በእንጨት ብዛትም እሳት ይነዳል። ቁጡ በሌለበትም ዘንድ ጠብ ጸጥ ይላል። ከሰል ፍምን እንጨትም እሳትን እንዲያበዛ እንዲሁ ተሳዳቢ ሰው ለጠብና ለክርክር ነው። የአታላዮች ቃል ደካማ ነው፣ ነገር ግን የምሕረት መዝገቦችን ይሰብራል። በሐሰት የሚሰጥ ብር እንደ ገል ነው። በሸክላ ላይ የሚለበጥ ብር ግብዝ እንደሆነ እንደዚሁም ልዝቦች ከንፈሮች ያዘነች ልብን ይሸፍናሉ። ጠላት እያለቀሰ በከንፈሩ ተስፋ ይሰጣል፣ በልቡ ግን ተንኰልን ያኖራል። ጠላትህ በታላቅ ድምፅ ደስ ቢያሰኝህ አትመነው፣ በልቡ 7 ክፋቶች አሉበትና። ጠላትነቱን የሚሸሽግ ተንኰልን ይሰበስባል፣ አዋቂ ግን በጉባኤ መካከል በደሉን ይገልጣል። ጉድጓድን ለባልንጀራው የሚምስ ራሱ ይወድቅበታል፣ ድንጋይንም የሚያንከባልል በላዩ ይገለበጥበታል። ሐሰተኛ ምላስ እውነትን ትጠላለች፣ ዝም የማይል አፍም ክርክርን ያመጣል። ምዕራፍ 3 ነገ የሚያመጣውን ምን እንደሆነ አታውቅምና ነገ በሚሆነው አትመካ። ሌላ ያመስግንህ እንጂ አፍህ አይደለም፣ ባዕድ ሰው እንጂ ከንፈርህ አይደለም። ድንጋይ ከባድ ነው፣ አሸዋም ሸክሙ ጽኑ ነው። ከሁለቱ ግን ያላዋቂ ቁጣ ይከብዳል። ለቁጡና ቁጣን ለሚያፋጥን ምሕረት የለውም፣ ቀናተኛን ግን የሚተካከለው የለም። የተገለጠ ዘለፋ ከተሰወረ ፍቅር ይሻላል፣ ከጠላት መልካም አሳሳም የወዳጅ ንክሻ ይሻላል። የጠገበች ሰውነት የማር ወለላን ትንቃለች፣ ለተራበች ሰውነት ግን የመረረ ነገር ሁሉ ጣፋጭ ሆኖ ይታያታል። ከጎጆዋ ወጥታ እንደምትበር ወፍ እንደዚሁ ከአገር ወጥቶ እንግዳ የሚሆን ተገዢ ይሆናል። በሽቱና በዕጣን በወይንም ልብ ደስ ይሰኛል። እንዲሁ ነፍስ በወዳጅ ምክር ደስ ይላታል። ወዳጅህና የአባትህን ወዳጅ አትተው፣ አስቀድመህም ሳትነግረው በመከራህ ቀን ወደ ወንድምህ ቤት አትግባ። የቀረበ ወዳጅ ከራቀ ወንድም ይሻላል። ልጄ ሆይ ልቤ ደስ ይለው ዘንድ ጠቢብ ሁን፣ የሽሙጥንም ቃል ካንተ አርቅ። አዋቂ ሰው ክፋቶች በመጡበት ጊዜ ይሸሸጋል፣ አላዋቂዎች ግን ተከራክረው ጥፋትን ያመጣሉ። የሌላውን የሚያጠፋ ጠላት መጥቶአልና ልብስህን አርቅ። ባልንጀራውን በታላቅ ቃል ማለዳ የሚመርቅ ሰው ከሚራገመው የሚተወው የለም። ፍሳሽ በክረምት ወራት ሰውን ከቤቱ ያወጣዋል፣ እንደዚሁም ነዝናዛ ሴት ባሏን ከመልካም ቤቱ ታስወጣለች። የደቡብ ነፋስ ጽኑ ነው፣ በስሙ ግን ቀኝ ይባላል። ብረት ብረትን ይስለዋል፣ ሰውም ባልንጀራውን ይስላል። በለስን የተከለ ፍሬዋን ይበላል፣ ጌታውንም የሚጠብቅ
ይከብራል። ፊት ከፊት ጋር እንደማይመሳሰል እንዲሁም የሰው ልብ አይመሳሰልም። ሲኦልና ሞት እንደማይጠግቡ እንዲሁ የሰው ዓይኖች አይጠግቡም። በዓይኑ የሚገላምጥ በእግዚአብሔር ዘንድ ርኩስ ነው። ትምህርት የሌላቸውም አንደበታቸውን አይገቱም። ወርቅና ብር በእሳት ግለት ይፈተናሉ፣ ሰውም በሚያመሰግኑት ሰዎች አፍ ይፈተናል። የኃጥእ ልቡ ክፋትን ትፈልጋለች፣ ቀና ልቦና ግን ዕውቀትን ትሻለች። አላዋቂን በማዋረድ በጉባኤ መካከል ብትገርፈው አላዋቂነቱን አታስወግድለትም። የበጎችህን መንፈስ አስተውለህ እወቅ፣ በከብቶችህም ላይ ልብህን አኑር። ግዛትም ኃይልም ለዘላለም ለሰው አይደለም፣ ከትውልድ ወደ ትውልድ አይተላለፍምና። የምድረ በዳ ልምላሜን ጠብቅ፣ ደረቅ ሳርንም እጨድ፣ የተራራውንም ሳር ሰብስብ። በጎችን ለልብስ ገንዘብ ታደርግ ዘንድ መንጋዎችህም ይበዙ ዘንድ መስኩን ጠብቅ። ልጄ ሆይ ከእኔ ዘንድ የጸናች ቃል አለችህ። ለሕይወትህና ለቤተሰቦችህም ሕይወት የፍየል ወተትን እለብ። ምዕራፍ 4 ኃጥእ ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንደ አንበሳ ተማምኖ ይኖራል። በክፉዎች በደል መቅሰፍት ይነሳል፣ አዋቂ ሰው ግን ፈጽሞ ያጠፋዋል። በኃጢአት የጸና ሰው ድሆችን ይቀማል፣ እንደማይጠቅም እንደ ከባድ ዝናብም ነው። ሕግን የሚተዉና ኃጢአትን የሚያወድሱ እንደዚሁ ናቸው። ሕግ ጠባቂዎች ግን ለራሳቸው ቅጥርን ይሠራሉ። ክፉዎች ሰዎች ፍርድን አያስተውሉም፣ እግዚአብሔርን የሚሹ ግን ሁሉን ያስተውላሉ። ከሐሰተኛ ባለጠጋ በእውነት የሚሄድ ድሃ ይሻላል። ሕግን የሚጠብቅ ልጅ አዋቂ ነው፣ አመንዝራ ሴትን የሚመለከት ግን ለጥፋት ይዳረጋል፣ አባቱንም ያሰድባል። በአራጣና በቅሚያ ሀብቱን የሚያበዛ ለድሃ ለሚራራ ያከማችለታል። ሕግን ከመስማት ጆሮውን የሚመልስ ሰው ጸሎቱ የተናቀ ነው። ቅኖችን በክፉ መንገድ የሚያስት እርሱ ወደ ጥፋት ይወድቃል። ዓመፀኞች ግን በመልካም በኩል ያልፋሉ፣ ወደ ውስጧም አይገቡም። ባለጠጋ ሰው ለራሱ ጠቢብ የሆነ ይመስለዋል፣ አስተዋይ ድሃ ግን ይመረምረዋል። በጻድቃን ረድኤት ብዙ ክብር አለ፣ በኃጥአን መንገድ ግን ሰዎች ይጠፋሉ። በደሉን የሚሰውር ሰው መንገዱ አይቃናም፣ የሚናዘዝና ራሱን የሚዘልፍ ግን ይወደዳል። ስለ ጽድቅ ሁልጊዜ የሚደነግጥ ሰው ብፁዕ ነው፣ ልቡን የሚያጸና ግን በክፉ ይወድቃል። ራሱ ድሃ ሆኖ ሳለ ድሃ ሕዝብን የሚያስጨንቅ ክፉ መኮንን እንደ ተራበ አንበሳና እንደ ተጠማ ተኩላ ነው። አእምሮ የጎደለው ንጉሥ ብዙ ግብርን አስገባሪ ይሆናል፣ ግፍን የሚጠላ ግን ብዙ ዘመን ይኖራል። በሰው ደም የሚገባ ዓመፀኛ ሰው ወደ ጉድጓድ በሚገባበት ጊዜ የሚይዘው የለም። ለነፍሰ ገዳይም ዋስ የሚሆን ሰው ይሰደዳል፣ በደህናም አይኖርም። ልጅህን አስተምረው ይወድሃልም፣ ለነፍስህም ክብርን ይሰጣል። ዓመፀኛ ሕዝብ ሕግን አይሰማም፣ በጽድቅ መንገድ የሚሄድ ሰው ይረዳል። በጠማማ መንገድ የሚሄድ ግን በወጥመድ ይያዛል። ምድሩን የሚያርስ እንጀራን ይጠግባል፣ ሥራ ፈትነትን የሚያበዛ ግን ድህነትን ያበዛል። የታመነ ሰው እጅግ ይባረካል፣ ክፉ ሰው ግን ከቅጣት አይድንም። የጻድቃንን ፊት የሚያፍር ሰው ደግ አይደለም። እንዲህ ያለ ሰው በቁራሽ እንጀራ ሰውን አሳልፎ ይሰጣል። ምቀኛ ሰው ባለጠጋ ለመሆን ይቸኩላል፣ የሚራራ ሰውም እንደሚገዛው አያውቅም። በምላሱ ከሚሸነግል ሰው ይልቅ የሰውን መንገድ የሚነቅፍ እጅግ ክብርን ያገኛል። ከአባቱና ከእናቱ የሚሰርቅ ኃጢአትንም አልሠራሁም የሚል የአጥፊ ባልንጀራ ነው። የሚሳሳ ሰው ከንቱን ይፈርዳል፣ በእግዚአብሔር የሚታመን ግን በጥንቃቄ ይኖራል። በልቡ ደስታ የሚታመን ሰው እንደዚሁ ሰነፍ ነው፣ በጥበብ የሚሄድ ግን ይድናል። ለድሃ የሚሰጥ አይቸገርም፣ ዓይኖቹን የሚያዞር ግን በከባድ ችግር ይኖራል። በኃጥአን ቦታ ጻድቃን ያለቅሳሉ፣ በእነርሱ ጥፋት ግን ጻድቃን ይበዛሉ።
ምዕራፍ 5 አንገቱን ካደነደነ ሰው ይልቅ የሚዘልፍ ሰው ይሻላል፣ ድንገት ይቃጠላልና ፈውስም የለውምና። በጻድቃን መመስገን ሕዝቦች ደስ ይላቸዋል፣ ክፉዎች ገዢዎች በሚሆኑበት ጊዜ ግን ሰዎች ያለቅሳሉ። ጥበብን በሚወድ ልጅ አባቱ ደስ ይለዋል፣ ጋለሞቶችን የሚከተል ግን ሀብቱን ያጠፋል። እውነተኛ ንጉሥ ሀገሩን ያጸናል፣ ዓመፀኛ ሰው ግን ያፈርሰዋል። በወዳጁ ፊት ወጥመድን የሚያዘጋጅ ሰው የራሱን እግሮች በውስጡ ያገባል። በክፉ ሰው ዓመፃ ወጥመድ ይበዛል፣ ኃጢአተኛ ሰውም በታላቅ ወጥመድ ይወድቃል። ጻድቅ ግን በደስታና በሐሴት ይኖራል። ጻድቅ የድሆችን ፍርድ ይመለከታል፣ ኃጥእ ግን ዕውቀትን አያስተውልም። ለድሃም ዕውቀት ያለው ልቦና የለውም። ክፉዎች ሰዎች ከተማን ያቃጥላሉ፣ ጠቢባን ግን ቁጣን ይመልሳሉ። ጠቢብ ሰው ሕዝብን ይገዛል፣ ክፉ ሰው ግን ይቆጣል ይስቁበታልም፣ ነገር ግን አያሳዝነውም። ደምን ለማፍሰስ የሚተባበሩ ሰዎች ጻድቁን ሰው ይጠላሉ፣ ቅኖች ግን ነፍሱን ይሻሉ። አላዋቂ ሰው ቁጣውን ሁሉ ያወጣል፣ ጠቢብ ሰው ግን ድርሻውን እንኳ በከፊል ያስቀረዋል። ንጉሥ ሐሰተኛ ነገርን ቢያደምጥ በእርሱ በታች ያሉት ሁሉ ዓመፀኞች ይሆናሉ። አበዳሪና ተበዳሪ በተገናኙ ጊዜ እግዚአብሔር ሁለቱን በአንድነት ይጎበኛቸዋል። ለድሆች በእውነት የሚፈርድ ንጉሥ ዙፋኑ ለዘላለም ይጸናል። በትርና ተግሣጽ ጥበብን ይሰጣሉ፣ ስህተተኛ ብላቴና ግን ቤተሰቦቹን ያሳፍራል። ኃጥአን ሲበዙ ኃጢአት ትበዛለች፣ ጻድቃን ግን በክፉዎቹ ውድቀት ይፈራሉ። ልጅህን ቅጣ፣ ዕረፍትንም ይሰጥሃል፣ ለነፍስህም ክብርን ይሰጣታል። ለኃጢአተኛ ሕዝብ አስተማሪ የለውም፣ ሕግን የሚጠብቅ ግን ብፁዕ ነው። ክፉ አገልጋይ በቃል አይገሠጽም፣ ቢያውቅ እንኳ አይታዘዝምና። በቃሉ የሚቸኩለውን ሰው ብታይ ከእርሱ ይልቅ ለአላዋቂ ተስፋ እንዳለ እወቅ። ቸልተኛ ሰው ከሕፃንነቱ ጀምሮ አገልጋይ ይሆናል፣ በኋላ ግን ራሱን ያሳዝናል። ቁጡ ሰው ጠብን ይጭራል፣ ወፈፍተኛ ሰውም ኃጢአትን ያበዛል። ትዕቢት ሰውን ያዋርደዋል፣ ሕሊናውን የሚያዋርደውን ሰው ግን እግዚአብሔር ለክብር ያቀርበዋል። ከሌባ ጋር የሚካፈል ነፍሱን ይጠላል፣ መሐላንም ቢያወርዱለት ይምላል አይናገርምም። በመፍራትና በማፈር ሰው ይሰነካከላል፣ በእግዚአብሔር የሚታመን ግን ደስ ይለዋል። የሰው ኃጢአቱ በደለኛ ያሰኘዋል፣ በእግዚአብሔር የታመነ ሰው ግን ይድናል። ብዙ ሰዎች ለመኳንንት ፊት ይላላካሉ፣ የሰው ፍርዱ ግን ከእግዚአብሔር ዘንድ ነው። እውነተኛ ሰው በግፈኛ ሰው ዘንድ የተናቀ ነው፣ ቀና መንገድም በኃጥአን ዘንድ አስጸያፊ ነው። ምዕራፍ 6 ልባም ሴትን ማን ያገኛታል? ዋጋው ብዙ ከሆነ ከከበረ ዕንቁ እጅግ የከበረች ናት። እንደዚህ ባለችዋ ሴት የባሏ ልብ ይታመንባታል። እንዲህ ያለችው ሴትም ከመልካም ምርኮ አታሳንሰውም። ዕድሜዋን ሙሉ በክፉ ላይ ክፉ ያይደለ በበጎ ላይ በጎ እየሠራች ባሏን ትረዳዋለች። የበግ ጠጕርንና የተልባ እግርን እያባዘተች በእጆቿ መልካም ትሠራለች። እርሷ ከሩቅ እንደምትነግድ ሀብታምንም ሁሉ እንደምትሰበስብ መርከብ ናት። ገና ሌሊት ሳለ ትነሣለች፣ ለቤተሰቦቿ ምግባቸውን ትሰጣለች፣ ለገረዶቿም ተግባራቸውን ትሰጣለች። እርሻንም ተመልክታ ትገዛለች፣ ከእጇም ፍሬ ወይንን ትተክላለች። ወገቧንም በኃይል ትጣጠቃለች፣ እጆቿንም ለሥራ ታወጣለች። ሥራ መልካም እንደሆነ ትመለከታለች፣ መብራቷ ሌሊቱን ሁሉ አይጠፋም። እጆቿንም ወደሚጠቅም ሥራ ትዘረጋለች፣ ክንዷንም ለመፍተል ታበረታለች። እጇን ለችግረኛ ትዘረጋለች፣ መሃል እጇንም ወደ ድሃ ትዘረጋለች። ባሏ በውጭ የዘገየ እንደሆነ በቤት ስላሉት ምንም አያስብም። ቤተሰቦቿ ሁሉ እጥፍ ድርብ የለበሱ ናቸውና። ለባሏ እጥፍ ሆኖ ከተፈተለ
የተልባ እግር መጎናጸፊያ ትሠራለች፣ ለራሷም ከነጭ ሐር ልብስን ትሠራለች። ባሏ በሀገር ሽማግሌዎች መካከል በሸንጎ በተቀመጠ ጊዜ በአደባባይ የታወቀ ይሆናል። የበፍታ ቀሚስ እየሠራች ትሸጣለች፣ ለከነዓናውያንም ድግ ትሸጣለች። ሕጋዊ በሆነ ነገር አፏን ትከፍታለች፣ ለአንደበቷም መጠንን ታደርጋለች። ብርታትንና ውበትን ትለብሳለች፣ በኋላ ዘመንም ላይ ደስ ይላታል። ወደ ቤቷ የሚገባ ብዙ ነው፣ የስንፍና እንጀራንም አትበላም። ሕግና ምጽዋት በአፏ አለ፣ አፏን በጥበብና ሕግ ባለው ሥርዓት ትከፍታለች። ምጽዋት ልጆቿን ያሳድጋል ያበለጥጋልም። ባሏም እንዲህ ሲል ያመሰግናታል። ብዙ ሴቶች ልጆች ሀብትን ሰበሰቡ፣ ብዙዎቹም ኃይልን አደረጉ። አንቺ ግን ትበልጫለሽ፣ ከሁሉም ትልቂያለሽ። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። ብልህ ሴት ግን ትባረካለች፣ እግዚአብሔርንም የምትፈራ እርሷ ትመሰገናለች። ከከንፈሯ ፍሬ ስጧት፣ ባሏም በአደባባይ ይመሰገናል።